አስደንጋጭ ነገር ተፈጠረ። ካሌብ ነገሮችን መቆጣጠር አቃተውና ቢላ ይዞ ወደ መኝታ ክፍል ገባ። አክስት ተብላ የመጣችው ልጅ እራሱ ካሌብ ነበረ። ራሱን ቀይሮ ቀሚስ ለብሶ የመጣው ነገር ግን ነገሮቹ ከሚነገረኝ ይልቅ እስኪ ራሴ ባይኔ ላያቸውና ነገሮችን ላረጋግጥ ብሎ ወስኖ ነበረ። ነገር ግን አሁን ከአቅሙ በላይ ሆኖበታል። ካሌብ እንግዲህ ዲያኒና ቲና እፊቱ ቁጭ ብለው እንግዲህ ሲሳሳሙና ሲተቃቀፉ ሲተሻሹ ሲያይ በጣም ተናደደ። በዛ ላይ ደግሞ ነገሮቹ ከቁጥጥር ውጭ ሆኑበትና አባቱም እቤት አልነበረም። ወደ ውጭ ወጥቶ ነበረ። ወጥ ቤት ይሄድና ትሁትዬ የአባቴን ስልክ ደውይለትና አገናኘኝ ይላታል። ከዛም ስታገናኘው አባዬ መሳሪያው የት ነው ያለው ብሎ ይጠይቀዋል። ነገር ግን አባትየው ሊነግረው አልቻለም ነበርና እንግዲህ ቢላውን አንስቶ ወደ ክፍል ወደ ቲናና ዳን የተኙበት ክፍል ገብቷል። በጣም ነው እየተበሳጨው። እፊቱ መሳሳማቸው ሳያንስ አባቱን እንደሚያስገድሉ ሲያወሩ ሰምቶ በጣም ይናደዳል፣ ይበሳጫል። እንግዲህ ትዕግስቱን ይስጠን። ማንኛው ሰው ነው እንግዲህ ሚስቱ እንደዛ ስታደርግ የሚያስችለው? በፍጹም ሊያስችለው አልቻለም። እጁም ፊቱም እየተንቀጠቀጠ ነው። አባትየውንም ቲናና ዳኒ እያሰቃዩት እያጨናነቁት ይገኛሉ። እንግዲህ ቲና ቤቱን በስሚ አዙርልኝ ማንም ሰው ሳይሰማ እንዲሁም ለካሌብም ደውለህ እንዳትነግረው እያለች እንግዲህ ካሌብ አጠገብ ቁጭ ብላ ስታወራው ነበረ። እና ፋዘርም ለምንድን ነው እንዲሰሙ ያልፈለግሽው? ነገር ግን እንዲሰሙ ካልፈለግሽ ደግሞ አልነግራቸውም ይላታል። ከዛም በኋላ ከዳኒ ጋር ትሄድና አባዬ እኮ ነገ ለራሴ በራሴ ፈርሞ ሊሰጠኝ ነው ትለዋለች። ከዛስ በኋላ ምን ልታደርጊ ወሰንሽ በሚላት ሰዓት እንግዲህ ገንዘብ ከፍላቸውና የራሴ ሰዎች አዘጋጅቼ አባትየውን አስወግደዋለሁ ትለዋለች። እንደዛ ስትል እንግዲህ ዳኒ ካሌብ እየሰማ ነበር ማለት ነው። እና ታዲያ በነገራችን ላይ ዳኒ ሰው እንዲጎዳ አይፈልግም። አንቺ ምን አይነት ጨካኝ ነሽ እንዴ? ገንዘቡን ከወሰድሽ በኋላ እንዴት ነው አንቺ የምታስወግጁ? በዛ ላይ ደግሞ ልጁ ራሱ ሀዘኑን ሳይወጣ እንደገና ከኔ ጋር የምትሆኙ እንዴት ነው እያለ ሲያወራት ነበረ። በዚህ በኩል ደግሞ ዳኒ ፋዘርን እንግዲህ እባክህ ስራ ልጀምር ፈልጌ ነበረ፣ ነገር ግን ስራ የምጀምርበት ገንዘብ ያስፈልገኛል እና በዚች በአንድ ወር ውስጥ ነው የምመልስልህ ይለዋል። እና ታዲያ ፋዘርም እሺ በቃ ካሌብን አማክሬ ሰጠሃለሁ በሚለው ሰዓት በጭራሽ ካሌብ መስማት የለበትም። እሺ ቲናን ነግራታለሁ በሚል እሷማ ትብሳለች፣ አይሆንም በማንም ሳታናግር ለራሴ 4 ሚሊዮን እንዲሰጠኝ ይፈልጋለሁ ሲል እንግዲህ ካሌብም ሆነ ፋዘር በጣም ነው እየደነገጡት። ፋዘር እንግዲህ በድንጋጤም ሆነው ሳቃቸውን መቆጣጠር ነበር ያቃታቸው። ምክንያቱም ደግሞ ዳኒ ምንድን ነው የሚያስቅህ አባዬ በሚለው ሰዓት አይ እንዲህ ያልጠበቅኩት እኮ ነገር ሆኖብኝ ነው፣ ስለዚህ ምንም ችግር የለውም በቃ ልሰብበትና እሰጥሃለሁ ይለዋል። ዳኒም በደስታ ተውጦ እሺ አባዬ ከልብ ነው ማመሰግነው ብሎ ጥሎት ይወጣል። እንግዲህ ካሌብ ሊበላ እንግዲህ ፋዘርን ቲና በዚህ በኩል ዳኒ በዚህ በኩል እያጨናነቁት ይገኛሉ። የቲናን እንግዲህ ሊፈርምላት ወስኗል። የሚፈርምላት ደግሞ ከራሱ ሰዎች አዘጋጅቶ በፌክ ማለት ነው፣ በኦሪጂናል ሳይሆን አርቲፊሻል ወረቀት አሰርቶ ያውልሽ ፈረምኩልሽ ብሎ ሊሰጣት ወስኗል ማለት ነው። ምክንያቱም እያጨናነቀችው ስለሆነ በዛ አርቲፊሻል ወረቀት ፈረምኩኝ ብሎ ከዛ በኋላ እውነታው ሲታወቅ አፍንጫ ሽላሽ ይላታል። እንግዲህ ዳኒና ቲና ገንዘብ እናገኛለን ብለው ሰዎችንም እየጎዱ ይገኛሉ፣ እነሱም እየተጎዱ ይገኛሉ። እና ካሌብ ግን ነገሮችን መቆጣጠር እያቃተው ይገኛል ማለት ነው። እንግዲህ የገዛ ሚስቱ ታውቃላችሁ አጠገቡ ሆና ስትላላት ሲያይ በጣም ከባድ ነው። እና ዳኒ እንግዲህ ካሌብ እነዚህ ሁለት ሰዎች ገንዘብ ብቻ አይደለም ገንዘብ ብቻ ሳናሳጣቸው ሌላ ነገርም እናሳጣቸዋለን እያለ ይገኛል። ፋዘርም ደግሞ እባክህ ተረጋጋ፣ ሁሉ ነገር አይደለም ገንዘብ ይዘው ሊሄዱ ራሳቸውንም ይዘው አይሄዱም፣ ስለዚህ ደግሞ ቀስ ብለህ ተረጋግተህ ማሰብ አለብህ ይለዋል። ካሌብም አራባዬ ራሴን መቆጣጠር አልቻልኩም በሚለው ሰዓት ፋዘርም ይኸውልህ እኔ ይቅርታ እንዳደርግልህ ከፈለክ
መታገስ አለብህ። ታግሰህ ነገሮችን ማስተካከል አለብህ። ያን ጊዜ ነው ይቅርታ የማደርግልህ እያለው ይገኛል። እንዲሁም ደግሞ ስለ ትዳርም አንስቶበታል። ምክንያቱም ሌላ ሚስት ማግባት አለብህ እያለው ነው። ካሌብ ግን ይችን ሳልገላገል እንዴት ነው ሌላ ትዳር የማስበው? በጭራሽ አላስብም በሚለው ሰዓት ፋዘርም እኮ ስለማታስብ እኮ ነው እንድታስብ እያስታወስኩ ያለሁት ይለዋል። እንግዲህ ካሌብ ያው የሚያገባው መጨረሻ ላይ ትሁትን ነው። ያው ትሁትን እንዲያስባት እየገፋፉት ነው እንግዲህ ፋዘር የሚገኙት። ትሁት በጣም ነበር የደነገጠችው ሂጃቡን ሲያወጣ ካሌብ ሆኖ ሲያይ፣ እኛም ደንግጠናል እንኳን እሷ ማለት ነው። እና እኔ ያልጠበቅኩም ነበር እንዴት እንደዚህ ታደርጋለህ በምትለው ሰዓት አማራጭ አልነበረኝም። እናንተ የምታወሩትን ሳይሆን እስኪ ባይኔ ማየት አለብኝ ብዬ ነበር የወሰንኩት ይላል። ነገር ግን አሁን ከብዶኛል። ምክንያቱም ደግሞ የከበደኝ አንደኛ ቀሚሱ ከብዶኛል፣ በዛ ላይ ደግሞ ጅልባ ሂጃብ ለብሼ ቀሚስ ለብሼ በጭራሽ አልቻልኩበትም፣ ጨነቀኝ እያለ ይገኛል። ፋዘርም ታዲያ አዎ እንግዲህ ሰው እኮ የተሰጠውን ነው እንጂ ያልተሰጠውን ማንነት መላበስ በጣም ይከብዳል። ወንዶችም ቀሚስ ቢለብሱ ይከብዳቸዋል፣ ሴቶችም ደግሞ ሱሪ ለብሰው እንደ ወንድ ልሆን ቢሉ ይከብዳቸዋል እያለም እንግዲህ ፋዘርም ሲነግረው ነበር። በእርግጥ አንዳንድ ሴቶች የወንድ ልብስ እየለበሱ እናያለን። ግን ደግሞ ወንዶች የሴትን ልብስ መልበስ በጣም ይከብዳቸዋል ማለት ነው። እና አሁን እየተጨናነቀ ነው። በዛ ላይ ልብሱ፣ በዛ ላይ ደግሞ ጥምጣሙ፣ ካሁን ጸጉሩ ወለቀብኝ እያለም እየተጨናነቀ ይገኛል። ነገር ግን መጨረሻ ላይ እንግዲህ ካሌብ ወጋቸው ወይስ ተዋቸው? እንግዲህ እንደራሴ ይወጋቸዋል ብዬ አላስብም። ምክንያቱም ደግሞ የአባቱን አደራ መወጣት አለበት፣ መታገስ አለብህ። ይቅርታ የማደርግልህ ደግሞ ታግሰህ ነገሮችን ስታስተካክል ብቻ ነው ብሎት ስለነበረ እርግጠኛ ነኝ ራሱን አረጋግቶ ይመለሳል ብዬ ነው የማስበው። እንደዛ ከሆነማ የአባቱም ሆነ የትሁትም ድካም ከንቱ ይቀራል። ነገር ግን በጣም ነው የሚያበሳጩት። ቲናና ዳኒ በጣም ያበሳጫሉ። እንግዲህ ሴትዮቱ የተባለችው ካሌብ ማለት ነው። እሷ አሁን አጠገባቸው እያለች መቼም ታያለች። እንዲያው አሰማም አታወራም ተባለ እንጂ ታያለች አይደል? እንዴት ሰው ፊት እሷ ፊት እንዴት እንደዛ ሳመኝ ቀፈኝ ትላለች። በጣም ይደብራል። ፋዘርም እንግዲህ ትሁትንና ምንድነው ካሌብን ወይ ዲያኔንና ቲናን መኝታ ክፍል አግኝቷቸው ፋዘር በጣም ተበሳይቷል። እንዴት እናንተ ወንድምና እህት ብትሆኑስ እንዴት የባለ ትዳር አልጋ ላይ አብራችሁ ተተኛላችሁ? ምንስ ብትዋደዱ፣ ምንስ ወንድምና እህት ብትሆኑ ብሎ ተቆጥቷቸዋል። እነሱም ታዲያ ይቅርታ አባዬ ብለዋል። እንደገና ካሌብ ክፍሉ በተኛበት ሰዓት እንግዲህ ዳኒና ቲና እየተጓተቱ ወደ ክፍል ሲገቡ ካሌብ ተኝቶ ነበር ያገኙት። ማለት ያው እንግዲህ ማን ነበር ስሟ? የካሌብ አዲሱ ስሙ ማለት ነው ብርቁ ነው። ማን ነበር ያለው? ወይ ጠፋኝ። ብቻ እዛ ተኝታ ሳይሆን ምንድነው ትሁትን ተጣርታ እንግዲህ ቲና አስወጭልኝ ከዚህ ክፍል፣ ይሄ ክፍል እኮ ይሄ መኝታ ክፍል የኔና የዳኒ ብቻ ነው እያለች ስትላት እንግዲህ ትሁትም እንዲወጣ አድርገዋለች። በእርግጥ ወይኔ ከወጣ በኋላ ከክፍል ከወጣ በኋላ ካሌብ በጣም ነው የተናደደው። እንዴት በገዛ አልጋዬ ላይ እኔን አስወጥተው እነሱ ይተኛሉ? ወይኔ ካሌብ እያለ እንግዲህ እየተናደደ ነው። ትግስቱም አልቆበታል። ነገር ግን የአባቱ አደራና የአባቱ ድካም ውሃ እንዳይበላውም ራሱንም ለመቆጣጠር እየሞከረው ነው። ነገር ግን አንድ ቀን ያበላሸዋል። አንድ ቀን ማበላሻቱ አይቀርም መቼም። አንድ ሰው ታግሶ ትግስቱ ሲያልቅበት የሚያደርገውን አያውቅም። ብቻ ዘላዝሎ እንዳያስቀራቸው እነዚህን ሁለት ልጆች ማለት ነው፣ እነዚህ ሁለት ሌቦች። እንግዲህ ካሌብም ዳኒም አያፍርም፣ ከትሁት ምክር እየፈለገ ይገኛል። ያው መክረዋለች። መጨረሻ ላይ ግን ሞኝ አትሆን ብለዋለች። እሱም ታዲያ አመሰግናለሁ ስለ ምክርሽ፣ አብራሪልኝ አላለሽም? ሞኝ ትሁን ስትይ ምን ለማለት ፈልገሽ ነው ብሎ ለመጠየቅ ፈልጎ ነበር። ነገር ግን በቃ አብራሪልኝ አላለሽም ግን ስለ ምክርሽ አመሰግናለሁኝ ሲላትም ነበረ። ሰው ቤት ተቀምጦ የሰውን ገንዘብ ያለፉበትን ገንዘብ የራስ ያደርጋለሁ ብሎ መልፋት ረጉድ በጣም ይከብዳል እውነት ለመናገር። ይሄ ያው እንግዲህ አብዛኛው ቤት በተለይ የአረብ ሀገርን ልጅ የአረብ ሀገር ሴት ገንዘብ ለመብላት ብዙዎቹ ደፋ ቀና እንደሚሉ እናውቃለን።
እና እነዚህም ታዲያ ልክ ከነሱ ናቸው። የሰውን ገንዘብ ያለፉበትን ገንዘብ ለመብላት እንደዚህ ሰው ለማሰቃየት እንዴ እቺ ቲና ደግሞ በጣም አበዛቸው። አሁንስ እውነት እንዴ ፋዘርን እገላለሁ ገንዘቡን ከወሰደች በኋላ ኧረ እባክሽ እውነትሽን ነው። ካሌብ ግን በጣም ፈርቷል። አባዬ ተጠንቀቀች። እሷ ደግሞ ያወራቸውን ነገር ያለማድረግ ካለማድረግ ወደ ኋላ አትልም። ስለዚህ መጠንቀቅ አለብህ በሚለው ሰዓት ፋዘር ግን እሷ ናት እኔን የምትገለኝ እያለ እየናቃት ትገኛለች። መናቅ አያስፈልግም። እውነት መናቅ አያስፈልግም። አንድ ሰው ደግሞ ክፉ ልሆን ታለ ትንሽ ትልቅ አያስብልም ማለት ነው። እና በፊትስ እንደዛ ያደረገች ቲና አልነበረችም እንደ ስለው ካሌብ ያኔማ ልጅ ጥሩ ምራቴ ናት ብዬ ስላሰብኳት ነበረ እንደዛ ያመንኳት እያለም ይገኛል። እሷ ግን ሰው አስቀጥራ አስደፋዋለሁ እያለች ትገኛለች። እቺ ቲና ተብዬዋ አቤት ክፋት አቤት ክፋት! የሰው ነፍስ እኮ በቃ የአይጥ ነፍስ መሰላት። ለማንኛውም ቀጣዩ እንግዲህ በጉጉት እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ እና ሼር እያደረጋችሁ አበረታቱን። መልካምነት ለራስ ነው።